ሰላም ጤና ይስጥልን የአምቤክስ ቤተሰቦች እንዴት አላችሁ? ራስ ማያ ተከታታይ የራዲዮ ድራማን ቀጣይ ክፍል ይዘንላችሁ መጥተናል። እንደምታስታውሱት ዘውዱና ሰላም በባሻ አጣማጅነት ወደ ፍቅር ህይወት እንደገቡ ተከታትለናል። አሁን ደግሞ ዘውዱ ፍቅራቸውን አንድ ደረጃ ከፍ ለማድረግ ሐሳብ አለው። ያ ጉዳይ ይሳካለት አይሳካለት በቀጣይ ክፍሎች የምንከታተለው ይሆናል። ለዛሬው ራስ ማያ ተከታታይ የራዲዮ ድራማ ምዕራፍ 4 ቁጥር 44 ከዚህ ቀጥሎ ይቀርባል። ድርሰትና ዝግጅት አበባየሁ ታደሰ፣ ቅንብር አምባው ደሳለኝ። እንደተለመደው ላይክ፣ ሰብስክራይብ እና ሼር እንድታደርጉ በወዳጅነት እንጠይቃለን። መልካም ቆይታ። እንግዲህ ይሄ ነው የሥራ ቦታችሁ በለው። ይሄማ የመዝናኛ ቦታችን ነው፣ የሥራ ቦታችን አይደለም ባሻዬ። እዚህ ሆኖ ተሰይማችሁ የምታመሹት አይደል? ያው ጊዜ ሲተርፍ መገናኛ ቦታችንም ነው። ለዚህ የሚሆን ጊዜ ይጠፋል። ኧረ አይገኝም ባሻ። እዚህ ሀገር እንኳን መዝናኛ ቦታ ቶሎ ቶሎ ለመምጣት ለመጠያየቅ እንኳን ጊዜ ይቸግራል እኮ። እውነት? አዎ። እኔ አሁን በስንት ጊዜ መሰለዎት የመጣሁት። ይህንንም ጊዜ ለማግኘት ብዙ ነገሮችን መቀያየር ነበረብን። አንተማ ሰራተኛም ተማሪም ሆነህ ነው። ኧረ እኛም ያው ነን። እዚህም መምጣት እኮ ያው ትምህርት ቤት ነው። ትርንጎ ሀገራችን እያለን ስጠፋባት እዛው ትምህርት ቤቱ ሄዶ ይሆናል ትላለች እኮ። ለነገሩ ጥሩንም መጥፎውንም ጠቃሚውንም የማይረባውንም የሚገኝበት ቦታ ነው። ልክ ነው። ታዲያ ወደዱት መዝናኛችንን? አያምርም? ግሩም ነው፣ ድንቅ ነው። የአዳም ልጅ ድራፍቱን በመቀነሻ ይገለብጠዋል። የብርጭቆ ትልቅነት ዛሬን ጠጥታችሁ ሙቱ የተባለ ነው የሚመስል። ደግሞ ሴቱ ዋና ጠጭ ሆኖ የለም እንዴ? ያው ወንዱም ሴቱም እኩል ነው። በስራ ሲደክም የሚውል ሲዝናናም እኩል ነው። እዚህ የቤት ስራ ለሴት የውጪ ለወንድ ወይም ደግሞ ሴት ቤት ውስጥ ወንድ ውጪውን የሚል ነገር አይሰራም። መልካም ነው። በመጠጡም ባይሆን መከባበር ትልቅ ነገር ነው። ድራፍት አላችሁት እንጂ ያው የሀገር ቤት ጠላ ማለት ነው። ፊሊቴር። ሁሉም ሬስቶራንቶች የራሳቸውን ቢራ ማለት ድራፍት እዚሁ ነው የሚጠምቁት። ደግሞ ደስ የሚለው እንደ የወቅቱ ይቀያየሩታል። አንዳንድ ቀን ደግሞ ዋጋቸውን ይቀንሳሉ። ሃፒ አወር ማለት ነው። በዚያ ቀንና ሰዓት የሄደ በአነስተኛ ዋጋ ያንኑ መጠጥ ማግኘት ይችላል። አይ ሞኞ ሲያላምዷችሁ እኮ ነው። ስማው እንደ በሬው ጨው ሲያልሷችሁ። ልክ ነው ባሻዬ፣ ልክ ነው። አንዴ ከጣፈጣችሁ በኋላ ዋጋውን ቢያስወድዱትም የት ትሄዳላችሁ እኮ። መስከረም ላይ በቅናሽ አባብለው እስከ ነሐሴ ሲሞሸልቋችሁ ይከርማሉ። ልክ ነው። አልጎሪዝሙም እንደዛ ነው። ትርፍ ሳይኖራቸው የሚያደርጉት አንድም ነገር የለም። ታዲያ እንዴት ነው? ልዩ ነው አይደል ባሻ? ምኑ? ድራፍት ቤቱ ሰው ወገኛ። እንዴት እንደው ፈረንጃ መስጋኛ አድርጎ ፈጥሯችኋል ባሻዬ። እንደው እግዚአብሔር ያሳያችሁ። አሁን ይሄ ምን አዲስ ነገር አለው? አዲሱ ነገርማ ድራፍቱ፣ ጽዳቱ፣ መስተንግዶ። ቲስ አጎብዳጁላ ድራፍቱ እዚሁ ጠምቆ እዚሁ ማቅረባቸው ደስ አይልም? በትኩስነቱ ገርጋጭ አድርገው ሲጠጡት። እኔም ሀገር ጠጅ ቤት ብትሄዱ ምን የመሰለ ጠጅ እዛው ጠምቆ አይደል እንደሚያቀርቡላችሁ ባሻዬ። እርግጥ ነው እንዳላችሁት ቤቱ ጽዳቱ የተለየ ነው። ግን ጨዋታው ፍቅሩ የኛ ይበልጣል። በአግዳሚ ወንበር እዛና እዚህ ተቀምጠህ ልዩነት ሳይኖር ከአንድ ማንቆርቆሪያ ፊት እየተቀዳል ማንደቅደቅ ነው። እሺ ምግቡስ? ኧረ ተወኝ ኦፊሰር። 15 የዶሮ ክንፍ ሰብስበ ምግብ ትለኛለህ? እርዳታ ጣቢያ ያለህ ይመስል። በዛ ላይ የዶሮ ይሁን ያሞራም አይታወቅም። ጫኔ ይሙት ከናንተ ክንፍ የዘርፌ ባቄላ ሹቅ አንጀት ጠብ ይላል። ማናት ዘርፌ ባሻዬ? እዛ ዘሪሁን ጠጅ ቤት
ቆሎ ሸጣ ልጆቿን የምታሳድግ ምስኪን ደሃ ናታ። እኛም የሚያጣጣን እንበላለን፣ እሷንም ቆሎዋን በመግዛት እንረዳለን። ይሄ ምንነቱ የማይታወቅ ቅራቅንቦ ምግብ ነው ትላለህ ብዬ ነበር። ቻለው ምን አልከኝ? አይ እዚህ ይዘናቸው እንምጣ ሲሉ አይመስለኝም ባሻ አይወዱትም ብያቸው ነበር። አይ አንተ እንኳን መዋያህን እንዳላይብህ ነው። ኧረ አይደለም ልጅ ስቀልድህ ነው የኔ ልጅ። አስደነገጡኝ እኮ። ምን አስደነገጠ? እኔ እኮ ድካማችሁን ሩጫችሁን አውቃለሁ። ሀገራችሁንም መውደዳችሁን ላጫውታችሁ ብዬ ነው እንጂ ታሳዝኑኛላችሁ። ልባችሁ በሁለት ዓለም ተከፍሎ ሲዋልል ይታያል። የፈረንጅ ዓለም ብልጭልጭ ነገር እየጋረዳችሁ ማንነታችሁ ጋር ስትታገሉ ታሳዝኑኛላችሁ። አያችሁ ልጆቻችሁ እንኳን አንደኛውን እዚሁ ነው የተወለዱት። እናንተ ግን ስራችሁ እትብታችሁ እዛ ነው። እሱ ነው እየጎተተ የሚያስቸግራችሁ እና ታሳዝኑኛላችሁ። እውነት ነው ባሻ እንዳሉት እኮ እዚህ በየሬስቶራንቱ ቢራ ተጠምቆ እንደሚሸጠው እዛም በየቦታው ጠጅ ጠላ ተጠምቆ ይሸጣል። አለማስተዋል ዋጋ ለመስጠት እንጂ አዲስ ነገር አይደለም። በእጅ ያዙት ወርቁ ኖብን ነው አይደል? አቤት ያምሳለ ለክንፍዬ የሚነግሩት ይመስልሻል? ምኑን? እነማን? አማቾቹ ናቸው። በቀደም ያወራ ነው። ኧረ አይነግሩትም። ባሻው እኮ ፊት ለፊት ናቸው። ተው ከተባሉ ይሰማሉ። ኧረ ሚስትየው ትየትርንጓ? አዎ። ኧረ በፍጹም እሳቸው እኮ ስላልተቀራረባችሁ እንጂ እንዴት ያሉ እናት መሰሎት። ክንፍዬም ማዘርዬ ይላቸዋል። የዛን ዕለት ስንመለስ እንኳን በጣም ዝን ብለው ባሻን ደጋግሞ ሲያስጠነቅቁ ነበር። ይሁን እንግዲህ ለራሴ አፍኜ እሺ ምን እንደነካኝ ይዛን ቀን ማውራቱ እኮ ጥሩ ነው። ምን ሊፈይድ ብዙ ነገር ትያምሳለ። አይ አንደኛ ለርሶ ከሰው ጋር ሲያወሩ ቀለል ይለውታል። ሁለተኛ ምን ይታወቃል ልጆቹም ያሉበት ታወቅ ይሆናል። ልጆቹ? አዎ የተለዩአቸው። አንድ እኮ ናት። አንድ ብቻ ናት? አንድ ሴት ልጅ። ምን ይታወቃል እሷን ብትሆን ትገኝ ይሆናል። አይሰል እንደው ጥሩ ስለሆንሽ ያጽናናሽ ይመስልሽ እንጂ አይደለም። አሁን እኮ ዘመኑ ተቀይሯል። የጠፉ ሰዎች ሲገናኙ ያየን ነው። አይመስለኝም ሰላምዬ። ግድ የለዎት ፈቃደኛ ከሆኑ አንዳንድ ነገሮችን ማድረግ ነው። አይሆንም ሰላምዬ፣ ትርጉም የለው። እኔ ግን ሳስበው ለክንፉም የሚያሳስበውትን ሲያውቅ ለዚህ ነው ለካ ብሎ አእምሮ ረፍ ይላል። ልጄን መቻጣሁት ትንሽ ስትሰጪው ቀጣይ ይፈልጋል። እኔን ለማግኘት የተንከራተተው ራሱ ብዙ ነው። ትያምሳለ መቼ ስጣው እንደዛ ከሆነ ምን ማለት ይቻላል? እንዴት እኔን አያዩኝም? ከሙሉ ቤተሰቦች የተለይቼ በዲቪ ስም እዚህ ሀገር መጣሁ። ቤተሰብን ልርዳ ስል ትምህርቴም ህይወቴም ወጣትነትም በሩጫ አለፈ። ልክ ነው እናቴ። ክንፉ ደግሞ የተበተነ ቤተሰቡን ለመሰብሰብ ተፈጥሮ ከሆነ እጣ ፈንታውን ቢሄድ የሚሻለው። ቆይ እስቲ ሰላም፣ ለሁሉም ትንሽ ልረጋጋ። እሺ አንቺስ አንድ ጓደኛ አገኘው ስትይኝ ነበር? አይትዬ የሚገርመው እኮ እሱም እሺ እሱ ምን የክንፉ ጓደኛ እኮ ነው። ውይ የኔ ክንፉ? አዎ። እሰይ ደስ ሲል። ጥሩ ልጅ ነው አይደል? እንግዲህ ይመስላል። ምን ነው? ምንም ዛሬ የሰውን ልጅ ባህሪ ማወቅ ከባድ ሆኗል እንጂ ዘውድስ በጣም ጥሩ ልጅ ነው። ትዳር ይፈልጋል ወይስ እንደ ዘመኑ ነው? አረ ይፈልጋል። እኔ ነኝ ያዘደረኩት። ለምን? ዲው እየፈራው። አየኔ ልጅ እስከ መቼ ትፈሪያለሽ? እንጃ። ሁሉ ነገር አይሞላም። ግማሹ ከተስማማሽ ቀሪውን ደግሞ በመተጋገዝ በመግባባት በመቻቻል ትሞሉታላችሁ። ደግሞ ላንቺ ሁሉ ነገር በጊዜ ሲሆን ነው የሚሻልሽ። እሱማ እንጋባና ስራውንም ቀንሰሽ ወደ ትምህርትሽ ትመለሻለሽ ያለ ነው። አይ ምን ነው አሁን ደግሞ የምን ትምህርት ነው? እንዴት? አሁን የሚሻለው ቶሎ ተጋብቶ ልጅ መውለድ ነው። እዛ እያሳደግሽ ብትፈልጊ ትማሪያለሽ። እንደዛ ይሻላል። የሀገሬ ልጅ አማራጭ እንደዛ።
እኛ የራሳችንን ጨዋታ እስክንጨርስ እነሱ እዛ ጋር ሆነው ይጫወቱ። መልካም ነው። ታዲያ ምንድነው ያሳሰበ ጉዳይ? ባሻዬ ያው ከሰላም ጋር በአጋጣሚ ቢሆንም እርስዎ ነው ያስተዋወቁን። አውቃለሁ። እኔ ህልሜ ትምህርቴን ጨርሼ የተረጋጋና አስተማማኝ ስራ ለመስራት ከዛም ቤተሰብን እየረዳው ደግሞ ቀጣይ ትምህርት ለመጀመር ነበር አስቤ ነበረው። ጎበዝ ነህ ጎበዝ። ግን ደግሞ እርስዎ አዲስ የህይወት አቅጣጫ አሳዩኝ። ምን ማለት ነው? ከሰላም ጋር ባላሰብኩት መንገድ ፈጥነን ተላመድን ነው ተግባር። ታዲያ ደስ የሚል ነገር ነው። ለዚያውም በእናንተ ኑሮ በስደት ዓለም የራስ የሆነ ወዴት ወድቆ ይሆን የሚል ሰው ማግኘት መልካም ነገር ነው። አዎ ለዛም ነው የፈለግኩት። ይኸው መጣሁ ኦፊሴር። ምን ልታዘዝ ታዲያ? ከሰላም ጋር ትዳር መመስረት ፈልጋለሁ። ኧረ እባክህ። አዎ ባሻ። ጋብቻ? አዎ ጋብቻ። ምን ነው? አይ ምንም። እንደ እውነተኛው ጋብቻ ነው ወይስ ጓደኛ ፍለጋ በአንድ ቤት መኖር ነው ብዬ ነው? በፍጹም ባሻ። የኔ ልጅ ሰው ይሆን ሚስት ይሆን ያስፈለገህ በትክክል ካላወቅከው እንዳገባብህ ካልወጣው ትላለህ። እንደዛማ አይነት ፍላጎት ቢኖረኝ ኑሮ እርሱን የሚያክል ትልቅ ሰው ማማከር አያስፈልገኝም። ግሩም ነው። እውነተኛ ጋብቻ ነው የምፈልገው። ሰላምን ቀረብ ብዬ አየኋት። በጣም ንጹህ ሰው ነች ባሻ። ንጹህ ሴት በስጋም በነፍስም። መልካም ነው። እሱንም ቢሆን ከልብ ይሆን ከስሜት ይሆን የተሰማህ መመርመር ያስፈልጋል። ልጄ ትዳር ፈቅደህ የምትገባበት ራስህን ነፃነትን በፍቃድ አሳልፈህ የምትሰጥበት እንደ ልብ መብረርህን አቁመህ ስለ አንድ ሁለተኛ ሰው እንደ ራስህ የምታስብበት የምትጨነቅበት ደስታውን እንደምትቋደሰው ሁሉ ሐዘኑንም መከራውንም የምትካፈልበት ቦታ ነው። ልክ ነው ባሻዬ። እና ለዛ ተዘጋጅቻለሁ ነው የምትለኝ? አዎ። እሷስ ሰላም? እሷም ከኔ ጋር መሆኑ የሚመቻት ይመስለኛል። ያው ግን ከሰው ርቃ ስለቆየች ፍራቻው፣ ስጋቱ አለ። ደጋግሜ ስጠይቃት እሺ ግን ትንሽ ጊዜ ስጠኝ ነው የምትለው። ታዲያ ትንሽ ጊዜ ስጣታ፣ አምናበት ትምጣ። ባሻዬ ጊዜ መስጠቱ አይቸግርም፣ ግን እንደሚያዩን ሁለታችንም ያን ያክል ልጆች አይደለንም። ደግሞ እዚህ ሀገር ትዳር ይዞ ልጆች ወልዶ ማሳደግ ያለውን ትግል ያውቁታል። ታዲያ ሁሉ ነገር ጉልበት ባለ ጊዜ ቢሆን አይሻልም? እሱ ልክ ነህ። ጤናማም ልጅ የሚገኘው እኮ ሁሉ ነገር በጊዜ ሲሆን ነው። እሱን እኮ ነው የምለው። በዛ ላይ ደግሞ እርስዎ ወደ ሀገሬ ልመለስ ነው አሉ። ታዲያ ብመለስስ? እዚህ ሀገር ለሁለታችንም ያሉን አባት ምክንያቱን ያጣመሩን እርስዎ ነው። እናም ሀ ብለን ኑራችንን ስንጀምር መርቀውን ቢሄዱ ደስ ይለኛል። እሷም ደስ ይላታል። ከአበቦች ሁሉ ማዛሽ ማራኪ ነሽ ጻዳ ከለመደማቋ ውብ ነሽ አንቺ ጽጌረዳ። ምንድነው እሱ ደግሞ? ብለህ ጻፍበት ታሪክ ተሰራ ብሏል ድምፃዊው። እንዴት ነው ነገሩ? ፓወርቦል ሎተሪ ወጣለ እንዴ? የፈለግከውን በለው። ብትፈልግ ሜጋ ሚሊዮን፣ ብትፈልግ ፓወርቦል ይሁና። እንግዲህ ከበረከቱ ይድረሰና። ይኸው የዛሬ ቺክን ዊንግና ወይም ደግሞ በዋሻ አጠራር አሞራ ክንፍና ድራፍት የኔ ወጪ ነው። እሱማ የኔ ወጪ ነው ብሎ ቀድሟል ዘውዱ። ይህን ሁሉም አይችልም፣ ሼር አድርገዋለሁ። እሺ አይልም። ዛሬ ደሱን ይጋብዘ። ምንድነው ነገርየው? የአንተ ወዳጅ አይደሉ ከሰላም ጋር አጣበሱ። አሁን ደግሞ ሽማግሌ ሊላክላቸው ፈልገዋል። ኧረ እባክህ። አዎ። ውይ ደስ ሲል። እንኳን ተሳካላቸው። ገና ነው እኮ። እሷ መቼ እሺ አለች እንዴ? እሷ እሺ ሳትል ነው እንዴ? እነሱ እኮ በእናት አባቶቻችን ወግ ነው እና ሊያስጠይቃት በተወሰነ መልኩ። አዎ። ዋናው ግን ባሻ ወደ ሀገራቸው ሳይመለሱ እንዲያጋቧቸው ይፈልጋሉ። በጣም ደስ ይላል እኮ ክንፉ።
እነሱም ባሻን አክብረው ባሻም እነሱን ልጆቼ ብሎ መዳር መታደል እኮ ነው። ያጣነው ወግ እኮ ይሄ ነው። እሱማ ልክ ነህ። የጣልነው የናቅነው ባህላችን ወጋችን መልሶ እየጣለንና እየናቀን እርቃናችንን አስቀረን። ምንም ነገር ስታከብረው ነው የሚያስከብረው። በትክክል አንድ ወዳጄ ምን አለኝ መሰለ፣ በእኛ ማህበረሰብ ውስጥ ሰር የምንለው ሰው አጣን። ለይተን በአንድ ድምፅ የምናከብረው ሁላችንም ያለ ቅሬታ የምንቀበለው። ቀደም ባለ ጊዜ እንኳን ልክ እንደነ ሎሬት ጸጋዬ ገብረመድህን፣ እንደነ ደራሴ መንግስቱ ለማ፣ ደራሴ ሐዲስ ዓለማየሁ፣ ደራሴ ከበደ ሚካኤል፣ አበበ ቢቂላ፣ ጥላሁን ገሰሰ። አዎ ቢያንስ አብዛኞቻቸውን እንቀበላቸዋለን። ግን ትልቅ ሰው በመሃል ሲጠፋ ብዙ ነገር አብሮ ይጠፋል። እስማማለሁ። እውነት ደስ የሚል ነገር ነው የነገርከኝ። በቃ የዛሬው ጋባዣችሁ እኔ ነኝ። ዘውዱ አያገባውም። እኔ ምን አገባኝ? ብቻ ድራፍቴንም ጨዋታዬንም ቁጭ አድርግ። መልካም። ግን ይህ ጉዳይ በእኔና በአንተ መካከል ብቻ ይቆይ። ጥሩ። ምን አግኝተህ ነው እንዲህ ሚስጥር የሆነው? ዘላለምን? ዘላለምን? አዎ። እንዴት ማግኘት ማለት? ተረጋጋ። አንተም ንገረኛ። በቃ አብረን ስንጫወት አመሸን። ማምሸት ማለት እንዴት ነው ማምሸት ማለት? አብሮ ማምሸት ነው። አንተና ዘላለም? አንተ ደግሞ እኔ ነኝ ጥፋተኛ። ባላወራስ? እሺ በቃ ይቅርታ። ገርሞኝ እኮ ነው። አንተና ዘላለም ምን ሆናል? አንተ አብረሃት ያመሸ መሰልክ እኮ። ያሰኛል። እሺ በቃ አመሸን እኮ። አመሻችሁ? ከዛስ? በቃ ማምሸት ብቻ ነው? ሰውየው ማምሸት በራሱ ብዙ እኮ ነው። ረሳኸው መሰለኝ። ዘላለም እኮ ናት። እሱ ልክ ነው። በጣም ገርሞኝ ነው። ግን ታሳዝናለች። ቀርበ ስታያት በጣም ምስኪን ልጅ ናት። ራሷን የምትከላከልበት መንገድ ነው ጠጣሪ ያደርጋት። እሷ ለስላሳ ናት። ይሄ ነው ችግሩ። ገና በአንድ ቀን ጻድቅ አደርጋት ቁጭ። ጻድቅ ነች አላልኩም አልክ እንጂ ምስኪን ለስላሳ ድመት። ከመዝገበ ቃላት ጥሩ የሆኑትን እየመረጥክ ለእሷ ልትሰጥ ተዘጋጅተሃል። አታጋን ነው ክንፉ። አንተ አጋነንካት እንጂ። ይልቅ ተጠንቅቅ። ይህችን ልጅ እኔ እፈራታለሁ። ተለሳልሳለች ብለህ ብዙ ስትጠጋ የመለሳለሷን ያህል ልትነድፍህም ትችላለች። ኦፍ ሳይት እንዳትከትል። እሱ ችግር የለም። አንተ ግን ለራስህ ብቻ ያዘው። እንደ ዘውዱ ላለመሆን ነው። ቤትሽ አስገባሽኝ ማለት ነው? ቅሬታ የለም ብዬ በማሰብ ነው። ኧረ ምን ቆርጦኝ። ለዚህ ክብር ስለበቃው አመሰግናለሁ። ድጋሚ እንደማትወጣ እርግጠኛ ከሆንክ በቂ ነው። ከየት? ከዚህ ቤትም ደግሞም ነው። ደግሞ ምን ታውቀዋለህ? በፍጹም አልወጣም። በፍጹም። ለዚያውም በዚህ ክረምት። እንዴት? ክረምቱ ሲያበቃስ? ያውቃ ከአንቺ ጋር ካልሆንኩ እኮ ይበርደኛል። ምን ነው? ምንም። እናንተ ወንዶች እኮ። አይ እኔ ይሄ እናንተ የሚል የደቦ ነገር አልወድም። አንተ የመሰለ መለያ እያለ እናንተ ተብሎ መጠቅለል ምርጫ አይደለም። ማለት በቃ አሁን እንዳልሽው እናንተ ወንዶች፣ እናንተ ሴቶች፣ እናንተ ጋዜጠኞች፣ እናንተ ፖለቲከኞች፣ ይሄ የሰነፍ አስተያየት ነው። አሁን ሁሉም ሰው የራሱ አእምሮ፣ የራሱ አንደበትና ውሳኔ እያለው መጠቅለል ልክ አይደለም። እኔ ካጠፋው አንተ እንዲህ አድርገሃል፣ ጥሩ ከሰራውም አንተ ጥሩ አድርገሃል መባል ነው የሚያስፈልገው። እሺ ተስማምቻለሁ። ሶፊዬ፣ ለምሳሌ አሁን አንቺ ተጫዋች ነሽ፣ ዘላለም ደግሞ ተጠራጣሪና ኃይለኛ ናት። ህዊ ደግሞ የሆነች እናት ቢጤ የዋ ናት። ታዲያ ቆይ እናንተ ሴቶች ብላችሁ ፍርደ ገምድል አይሆንም? ምንድነው ፍርደ ገምድል? ባሻን ጠይቂያቸው፣ የእሳቸው ቃል ነው። ፍርደ ገምድል። ኦኬ። ፍርደ ገምድል ማለት የተገመደለ ፍርድ በዩ። ባጭሩ
የዘመኑ ፍርድ ልትዩ ትችያለሽ። ያልተጠና ሚዛናዊ ያልሆነ በስሜት በጥቅም ወይም በጉልበት የተደረገ የተገመደለ ማለት ነው። ሳቅሽን ስወደው እኮ ሶፊዬ ልቤ ውስጥ የሆነ ነገር ውርጭጭት ሲል ይሰማኛል። ወይኔ ጉዴ! ውሸትን ነው አይደል ሚኪዬ? እኔ ላንቺ ዋሽቼ አላውቅም። ደግሞ ውሸታምም አይደለሁም። ምናልባት ዝም ልል እችላለሁ። እድለኛ ነኝ፣ እውነት እድለኛ ነኝ። እንዴት? ነግሬሃለሁ አይደል? እኔ በብዙ ውጣ ውረድ ውስጥ ያለፍኩኝ እንደሆንኩ ወድጄ አውቃለሁ፣ ጠልቼ አውቃለሁ፣ ተገፍቼ ተንቄ ተወርውሬም አውቃለሁ። ግን ሙሉ ለሙሉ ተዘርሬ አልቀረውም ነበር። ተነስቼ ቆማለሁ፣ ተረተራለሁ። እንዴት ውብ ነሽ! አሁን ደግሞ አንተን አገኘው። እርግጠኛ የምሆነው እንዳሁን ጊዜ በቃ ደስተኛ ሆኜ አላውቅም። ጥልቅ ስሜት ውስጥ ነኝ። የነገን ግን አላውቅም። ትጠራጠሪያለሽ? በቃ መጠራጠር ሳይሆን መፍራት ነው፣ መስጋት። ግን ደግሞ ፍራቻዬ ዛሬ ደስታዬን እንዳያደፈረስብኝ ሰጋዋለሁ። እረዳሻለሁ የኔ ቆንጆ። ስለምትረዳኝ እኮ ነው ደስ የሚለኝ። ሁሉ ነገሬን እኮ ነው በቃ በፍቅር እኮ ነው ያቀረብኩልህ። በፍቅር ስወድሽ ብዙ ሺህ ዘመናት እልፍ አእላፍ ሌሊት ሚሊዮን መሰለኝ ፍቅሬ አንቺን ስወድሽ ቀኑ ረዘመብኝ። እንደ ጽጌረዳ፣ እንደ አደይ አበባ፣ እንደ ሎሚ ሽታ፣ እንደ ጣንጢስ እንጨት፣ እንደ ከርቤ ብርጉድ እኔ ወድሃለሁ። አበባ እንዳየነብ፣ እንደ ቢራቢሮ፣ ጫካ እንደሚያሰው ፍቅርህን በፍቅርህ ልቅመሰው። ዋው ዋው ዋው! እንደ ማታ ጀንበር፣ እንደ ጨረቃ ጌጥ፣ እንደ ንጋት ኮከብ እኔም አልጠግብሽ። ስወድሽ ጡት እንዳየ ሕፃን ወተት እንዳማረው ጠጋ በይ ዘመዴ፣ አፍሽ ሕይወቴ ነው። ስወድሽ ገብረ ክርስቶስ ደስታ። ድራማውን የተጫወቱልን አበባየሁ ታደሰ እንደ ባሻ፣ ተስፋዬ ሲማ እንደ አሸናፊ፣ አልማዝ ልመን እንደ ሐምሳለ፣ ዘመን ገብረ ማርያም እንደ ዘውዱ፣ ቴዎድሮስ ለገሰ እንደ ክንፉ፣ አንተና አስረስ እንደ ሚኪያዝ፣ ኔን ሳሙኤል እንደ ሶፋኒት፣ ሐረግ ጓንቹ እንደ ሰላም ነበሩ። እናመሰግናለን።